ቆያችሁ? አይሰማም? እንኳን ደህና መጣ ብለናል። እንኳን ደህና መጣ ብለናል። የሰማኝ መስሎኝ ነው። እሺ ኦኬ። ሱራ 4:43 የወረደበት ምክንያት ምን ነበር? አይሰማም? የወረደበት ምክንያት ሰሃቦች ሰክረው ወደ ሰላት ሲቀርቡ ይህን ነገር በመከልከል ነበር የወረደው። ሰክረው ወደ ሰላት እንዳይቀርቡ። ከዛም በኋላ ላይ ደግሞ አንድ ላይም ሐራም በመሆኑ ላይ እስከሚሰክሩ ድረስ ነበር የሚጠጡት ሰሃቦች ውስጥ እስከሚሰክሩ ድረስ ነበር የሚጠጡት። በዛን ጊዜ ወንጀል ስላልነበረ ኦኬ፣ እስከዛ ድረስ ወንጀል አልነበረም ማለት ነው። አይሰማም? ትሰማለህ? ስለዚህ ኦኬ፣ ወንጀል የሆነው መቼ ነው? ወንጀል የሆነው ሱረቱል በቀራ ስንተኛ አንቀጽ እንደሆነ እንጃ። እዛ ላይ ያለው አንቀጽ ተወረደ በኋላ ነው። ስለዚህ ከሙሐመድ ወደ አንሳቡሪሱ ሚን አመል ሸይጣን ፈጅተኒቡ የሚል ቁርአን ወረደ። ተምር ከሰይጣን ስራ መሆኑን የሚያመላክት። መልካም እሺ፣ እሱ ላይ እንመጣለን። እዚህ ጋር ሰሃባዎቹ ሰክረው አስቀድመው በዚህ ሰዓት ላይ ቢጠጡም ቢሰክሩም ኃጢአት አልነበረም ማለት ነው። ኦኬ፣ እንደዛ ከሆነ እስከዚህ ድረስ የሰይጣን ስራ ያልነበረ ከዚህ በኋላ እንዴት ነው የሰይጣን ስራ ሊሆን የሚችለው? ሎክ ሰሃባዎቹ እየሰከሩ መስጊድ ይመጡ ነበረ፣ የሰይጣን ስራ አልነበረም። በኋላ ሲከለከል ደግሞ የሰይጣን ስራ ሆነ። ምን ማለት ነው? በፊት ሰይጣን ስራ አልነበረም፣ በኋላ ደግሞ የሰይጣን ስራ ሆነ ማለት ነው። ምን ማለት ነው? አስቀድሞ ማለት አላህ ነበር የሚሰራው። አስቀድሞ አላህ ነበር የሚሰራው። በኋላ ሰይጣን ተረከበው ማለት ነው። የሰይጣን ስራ ነው የምንለው እኛ። አላህ የከለከለውን ስራ ሁሉ አዳም ላይ የሰይጣን ስራ ነው የምንለው። አላህ ሱብሃነሁ ወተዓላ የከለከለው መልእክተኛ የከለከለው ይሄ የሰይጣን ስራ ይባላል። ሰይጣን ቀጥታ መጠጥን ባይጠጣ እንኳን ሰይጣን ሰዎችን የሚያነሳሳበት ሰዎችን እንትን የሚልበት ነገር እስከሆነ ድረስ ሰይጣን ስራ ብለን እንለዋለን። ታዲያ እኮ አልከለከለማ። ሰይጣን ደግሞ ያዛል ከአላህ በተቃራኒ ለመሆን ስለሚፈልግ ሰክረው መጥተዋል ነበር እንደ ካለ መስጊድ ውስጥ እየሰከሩ ይመጣል ነበረ። የዛኔ ይሄ የሰይጣን ስራ ነው አይባልም። አላህ ስላልከለከለ ማለት ነው። ኦኬ፣ የሰይጣን ሙሐመድ ምንድነው? እኛ አላህ የከለከለውን ስራ ሁሉ የሰይጣን ስራ እንለዋለን። አላህ ከመከልከሉ በፊት ደግሞ የሰይጣን ስራ ነው። ስለዚህ ሙሐመድ መጥቶ ኢብን ሰሃባዎቹ እየሰከሩ በነበረበት ሰዓት ራሱ የሰይጣን ስራ አልነበረም ማለት አስቀድሞ። ስለዚህ አልተከለከለም። መጠጥ የሰይጣን ስራ ነው ተብሎ ተነግሮ አያውቅም ማለት ነው አይደለ? ማለት ከነቢዩ በፊት ከነቢዩ በፊት የሰይጣን ስራ ተብሏል አልተነገረም ማለት ነው። ለምን ዝም ትላለህ? ቀጥል። ረጅም ማሰብ አይጠበቅብህም በዚህ ጥያቄ። ሰብክ ነው ወይስ ኔትወርክ ነው? ጀሚል እያሰበበት
ወጣ። በደንብ አስተውሉ፣ በደንብ አስተውሉ። በመጀመሪያ ሳቦቹ ሰካራም ነበሩ። የመሐመድ ተከታዮች እየሰከሩ ቁርአንን መቅራት ሁሉ ጠፋባቸው፣ አልቻሉ። ስለዚህ መሐመድ ያደረገው ምንድን ነው? በቃ እየሰከራችሁ እየመጣችሁ የምትሉትን እስከማታውቁ ድረስ በቃ ይቅርባችኋል። ስለዚህ የሚሉትን ስለማያውቁ ስንት እንደሰገዱም ስለማያውቁ ስለተቸገረ ቢያንስ አፋችሁ እስኪስተካከል ድረስ በቃ ይቅርባችሁ አላቸው እንጂ ሰካራም ነበሩ። የረሱሉላ ሰማል ይመስገን። እንዴት ነው ድምፅ ራሱ ቫይብሬት እያደረገ እኮ ነው። መልስ መመለስ የምትችል ከሆነ መልስ። እፎይ ለነ ያሲን ኑሩ ለነ አህመድ ጀበል ጥያቄ በጣም ብዙ የውይይት ጥያቄዎችን አቅርቧል። እስካሁን መልስ አልሰጡትም። እኛ ደግሞ ለእናንተ ግልገል ኡስታዞች ቲክቶክ ላይ ውርውር ለሚሉት ማለት ነው ለእነሱ አቅርበናል። ሊመጡ አልቻሉም። ስለዚህ መጀመሪያ የእፎይን እነ አህመድን ጀበል ይቀበሉ። ከዛ በኋላ ያረሱላላ ቁጭ አድርጎ አንተንም ነብይህንም ማስተማር ስለሚችል ማለት ነው። እነሱ ይቀበሉት። ቢያንስ እነሱ ትንሽ እንደው ትንሽ ፊገር ስላላቸው ማለት ነው። ሂድና የላኩን ማለት ነው ክርስቲያንን ሂዱና ተቀበሉኝ እያለ ነው። ለምንድን ነው ባትቀበሉት? እስኪ በሙሐመድ ስብዕና የማታፍር ከሆነ በሙሐመድ ብልግና የማትሸማቀቁ ከሆነ ለምንድን ነው ክርስቲያንን የማትቀበሉት? እውነት ክርስቲያን ያቀረበላችሁ ጥያቄ ሙሐመድ ከሐዋርያው ጳውሎስ የሚለውን ሂዱና ተቀበሉት በላቸው። አለበለዚያ በሙሐመድ ስብዕና መቼም ነው የማትወያዩ። አንድ ሙስሊም ደፍሮ በሙሐመድ ስብዕና የሚወያይ ካለ የምንመለከት ይሆናል ማለት ነው። አሁን ትሄዳለህ መልሱ ላይ መሄድ ትችላለህ። አንተ ስራ ጠበቅ ባለጊያቱን እንደ ነብይ በደንብ አስተውሉ። ሳባዎቹ ሰካራም ነበሩ። ስራ ጠብቀ አንድ ተረጋጋበል። ኦኬ ሳባዎቹ ሰካራም ነበሩ አለ ያ ረሱሉላህ። አይ ውይይቱን ለምን አትቀበልም? እዚያ ላይ ለምን አትበላም? ሰካራም ናቸው አለ ሳባዎች። ውይይት ተቀብለህ ታደርጎልሃል። ለምን አትበላም? ነድናይስ የሚልብን በደንብ አስተውሉ። የመሐመድ ተከታዮች ወይንም ደግሞ ሳባዎቹ ሰካራም መሆናቸው ብቻ ሳይሆን የሚገርመው ፕሊስ አንደሚታ መጠጥን አሁን እና ያሲን ኑሩ በሚናገሩት መጠን አይደለም። ሳቦቹ ሰካራም ከመሆናቸው አንጻር መሐመድንም እናሳያቸዋለን ሲጠጣ እንደነበር ማለት ነው። ቆይ ተረጋጋ ክርስቲያን አለ። ሳቦቹ መጠጣታቸው ብቻ ሳይሆን ሎካ እንዲያሳየው ሳቦቹ ምን ያደርጉ ነበረ? ሰካራም ነበሩ። ቁርአን ራሱ መቅራት አይችሉም ነበረ። ቁርአን ራሱ መቅራት ማይችሉ ነበሩ። አቅመ ውይይት ስላልደረሳችሁ ከስር ሆናችሁ ተማሩ። ብልግናችሁን እዛው ያዙት። ኤኒዌይስ ሱራ 4:43 የተመለከት ነው። ኔክስት የምንመለከታቸው ጥቅሶች አሉ። ኔክስት የምንመለከታቸው ጥቅሶች እያንዳንዳቸው እስልምናን ደግሞ አሁንም በመጠጥ ላይ የሚቀብሩ ናቸው። አሁን የምንፈልገው ምንድነው? ሰው ሁሉም ተረጋግቶ እንዲያዳምጠን ነው። አሁን የምናመጣላችሁ ቀጣይ ደግሞ ከዚህኛው ወረስት ይሆናል ማለት ነው። ምክንያቱም አሁን ሳቦቹ እንደሚሰክሩ ተመለከተ። ሳቦቹ እንደሚሰክሩ ከተመለከትን ኔክስት ደግሞ የምናየው መጠጥ ራሱ አላህ እንደፈቀደ እናሳያችሁ። ሱራ 16 የምንመለከተው ይሆናል ማለት ነው። ማን የፈቀደው መጠጥን? አላህ። ወይን ጠጅ መጥበቅ የአላህ ተአምር ነው። በጣም ትልቅ ተአምር።
ብሎ አላህ ካወረደው ውስጥ ማለት ነው ወይን ጠጅ መጥመቅ ነው። ስለዚህ ይህን ተአምር የሆነውን ነገር ከዛ በኋላ የከለከለበት ምክንያት ምንድን ነው? ጀስቲፊኬሽኑ ተአምር ብሎ ያደረገውን ነገር ተአምር ብሎ ያወረደውን ነገር ምንድን ነው እሱ? መረጃ አላችሁ ወይ? የከለከለበት ምክንያት መረጃ አላችሁ ወይ? መረጃ አላችሁ ወይ? የከለከለበት ምክንያት መረጃ ማምጣት ትችላላችሁ? የከለከለበት ምክንያት ሙሐመድ የከለከለበት ምክንያት ምንድን ነው? ለምንድን ነው የከለከለው? አልኮል ለምንድን ነው የከለከላችሁ? ሰካራም ሆነው ስለተቸገሩ አይደለ? ሰካራም ሆነው ስለተቸገሩ ነው። ሌላ ነገር አለ? ሌላ ነገር ለምንድን ነው እሱ ሰካራም ሲሆኑት? ገና ሲደመር ላይ ነው እናንተ ያላችሁት። ሲባዛን ተማር ቅድሚያ ወንድማችን። ሲባዛ አለ፣ ሲካፈል አለ፣ ሲደመር ላይ ነው። ፓወር አለ። እነኝን ተማር። ተማር እነኝም ማለት ነው። ኦኬ እሺ፣ ሱራ 16 አንድ ያሳያል። እሺ ሱራ 16 አንቀጽ 67 ላይ እንደዚህ ይላል፣ ከዘንባባዎችና ከወይኖችም ፍሬዎች ከእነርሱ ጠጅና መልካም ምግብን ትሰራላችሁ። ሉክ ከምን? ከዘንባባና ከወይን ፍሬዎች ከእነርሱ ጠጅና መልካም ምግብን ትሰራላችሁ። በዚህም ውስጥ ለሚያስቡ ህዝቦች በእርግጥ ተአምር አለ። ምርጥ ተአምር አድርጎ ያሰበው አላህ ምንድን ነው ማለት ነው? ከወይን ፍሬ ጠጅ መስራት በእስልምና ትልቅ ተአምር ነው፣ የአላህ ተአምር ነው። ይሄንን ተአምር የሆነውን ነገር ነው ከዛ በኋላ የሰይጣን ስራ ብለው እየተናገሩት ያሉት ማለት ነው። ሙስሊሞች ተአምር አድርጎ የፈጠረውን ነገር ከዛ በኋላ የሰይጣን ስራ ነው ብሎ መሐመድ ከለከለ ማለት ነው። ከለከለ። ከዛ በኋላ ሀሳቡን ቀይሮ ነው አላህ ወይስ ለሰይጣን ስልጣኑን ሰጥቶት ነው? ይህን ተአምር ወይስ ለሰይጣን ሰጥቶት ነው? ወይን ጠጅ መጥመቅ በእስልምና ተአምር ነው። ይህን ተአምር እንዴት አላህ ከዛ በኋላ የሰይጣን ስራ ይላል? ይህንንስ መመለስ ትችላላችሁ ሙስሊሞች? ያ ወይን ጠጅ መጥመቅ ተአምር ነው። ከወይኖች ከዘንባባዎችና ከወይኖች ከእነርሱም ጠጅና መልካም ምግብን ትሰራላችሁ። በዚህም ውስጥ ለሚያስቡ ህዝቦች ተአምር አለ። ተአምር ነው ወይን ጠጅ መጥመቅ በእስልምና ማለት ነው። ለምንድን ነበር ወይን ጠጅ እንዲጠምቁ አላህ ተአምር አድርጎ ያሳያቸው? ወይን ምን ጥቅም ይሰጣል ብሎ አስቦ ነው? የሰይጣን ስራ ነው ተአምር አድርጎ የላከባቸው ወይስ የወይን ጠጅ መጠጣት ስለሚጠቅም እና ስለሚያስፈልግ ነው? ወይን ጠጅ ጠቃሚ ስለሆነ ነው። ለምንድን ነበር ተአምር አድርጎ የሰጣቸው አላህ? ወይስ ኃጢአት ብቻ እንዲሰሩበት ከዛ በኋላ ገሃነም እንዲገቡ አንገታቸው እንዲቀላበት ነው? ለምን ተአምር አድርጎ ሰጣቸው? ተአምር ነው በቃ የወይን ጠጅ እንዲጠጡ። የሙስሊሞች ጭንቅላት ባት እየቆጠሩላቸው ነው። አንድ ባት ጭንቅላት አልባው ባት ከማንኛውም ክርስቲያን አፋችሁ ሊጠፋ የማይችለው ምንድነው? እሱ ጭንቅላት የሌለው ነገር አታምልኩ፣ እግር አታምልኩ። አታክ ኤኒ ታይም አታክ እናደርጋለን ካሉ ጭንቅላት የሌለው አታምልኩ በሏቸው። አካለ ጎደሎ አታምልኩ በሏቸው። ያልተሟላ አካል ያልተሟላ አካል አሁን እያመለከ የእኛን አንድ ሲደመር እረፉ። እናንተ ላይ በጣም ይከፋባችኋል። ጨዋቱ ነው። አላህ ጠጅን ጠጡ፣ ጠጅ ጥመቁ ያለው ለምንድን ነው? ጥቅም አለው ያለው ለምንድን ነው?
ጠጅ ጥቅም አለው ያለው ለምንድን ነው? ያሲን ኑሩ ይሄንን ክፍል አንብቦታል አላነበበው? ኡስታዞቻችሁ ይሄን አንብበውታል አላነበቡትም? ይሄን አስተምረዋችሁ ያውቃሉ ወይ? ከዘንባባና ከወይኖችም ፍሬዎች እንመግባችኋለን፣ ከእርሱ ጠጅና መልካም ምግብንም ትሰራላችሁ። ከእርሱ ምን ጠጅና መልካም ምግብንም ትሰራላችሁ። በዚህም ውስጥ ለሚያስቡ ህዝቦች በእርግጥ ተአምር አለለ። ጠጅ መስራት እንደውም ተአምር ነው ይላል። ጠጃም ይልሃል አሁን ሲሳደብ ሙስሊም ወንድምህ ምን ያህል አይምሯቸውን ብሬን ወሽድ እንዳደረጓቸው ኡማውን ምን ያህል እንደተጫወቱበት ከዚህ መረዳት ትችላላችሁ። በአረብኛና በሆነች በተቀባባች ጤሬራ ምን ያህል ህዝቡን እንደተጫወቱበት ከዚህ ማወቅ ትችላላችሁ። ጠጅ ይሸጣል ይላል። ቁርአንህ ላይ ጠጅ ፈቅዶልሃል። ቁርአንህ ላይ ጠጅ ፈቅዶልሃል። ምን ትለዋለህ? ቁርአንን ላይ ፈቅዶታል እኮ ቁርአን ፈቅዶታል እኮ ምን ትለዋለህ? ይሄንን ምን ትለዋለህ? ቁርአን ላይ ያለውን አላህ ጠጅ ለምንድን ነው የፈቀደው? ጠጅ ነውር ከሆነ ሰላም ነው። ሰላም እዚህ ቤት ሰላም እንኳን ደህና መጣ። ጠጅ ተፈቅዷል ብለህ ታምናለህ? ምን አይነት ጠጅ ነው የሚያወራው? ቀይ ጠጅ፣ ነጭ ጠጅ መልክ አለ። እዚህ ጋር ስለ ጠጅ ነው የጠየቁ። ምንድን ነው የሚለው? እስቲ አንብብልናል። አንብበው ይታያል። ኳንታር ላይ ያመጣህልን አንብበው። ያው አዎ፣ እስቲ ከከፍ አድርገና ከ65 ጀምራ አንብበል። ዝቅ አድርገው እስቲ ዝቅ አድርገው እስቲ ዝቅ አድርገለት። ተዋት። ከ65 ጀምራ አንብበልን እስቲ። ያው አንብበው ይታያል። አምጥተህ አምጣና ጠጅ ተፈቅዶልሃል በለን። ያው አንብብ። አላህም ከሰማይ ውሃን አወረደ፣ በእርሱ ምድር ከሞተች በኋላ ሕያው አደረገ። በዚህ ውስጥ ለሚሰሙ ህዝቦች በእርግጥ ተአምር አለ አለ። አንሳ ወደ ላይ ብራራ። ይሄኛው ለምንድን ነው ከ65 አድርገው ያልከኝ? እስቲ ወደ ላይ አድርገው። እያብራራ እንደ የሚነበበው እኮ ጥቅሱን እያብራራ ሂድ። ምን ላብራራለሁ? እዚህ ጋር ምንድን ነው ያልገባህ ነገር? ምን ይረዳኛል ብለህ ነው ከ65 አድርጉልኝ ያልከው? እዚህ ጋር ያልገባህ ነገር ምንድን ነው? አብራራ ምትለዋል። እኔማ መጀመሪያ ጥያቄ እኮ 65 ላይ አልነበረም። እኔ 65ን አልፈለኩትም። አንተ ነህ ከ65 አድርጉልኝና 65ን እያየ ነው እያብራራ ነው። በነገራችን ላይ ሁለታችንም ቀጥል። 65 ምን ይጠቅመኛል ብለህ ነው ከ65 አድርግልኝ ያልከኝ? ከላይ ጀምሮ እያነበብን ስንመጣ ይገባሃል እነማን እንደሆነ እኮ። አረፍኩት ምንድን ነው ለሚሰሙ ሰዎች ተአምር እንዳለ እየነገረ ነው። ከፍ ታደርገዋለህ ወይስ አታደርገውም? አሁን 66 ላይ አውረድልን። ስለዚህ ምንም አይጠቅምም ማለት ነው 65። 66ንም አውረድልን። ተዘጋጅ። 66ንም ጠይቃለሁ። 65 ምንም አልጠቀመህም። ቀጥልሽ። ለእናንተም በግመል በከብት ፍየል በእርግጥ መገምገሚያ አላችኋል። በሆዳችሁ ውስጥ ካለው ከንፈርና ከደም መካከል ጥሩ ወተት ለጠጪዎችም ተጫዋች ሲሆን እናጠጣችኋለን አለ። እዛ ዝቅ አድርገው አብራራ። ይሄ አብራራ። ከሆድ ውስጥ ነው ወተት የሚወጣው? በሆዳችሁ ከደም መካከል ጥሩ ወተትን ከደም ውስጥ ነው ወተት የሚወጣው? የቱ ጋር ነው እንደዛ የሚለው? ከደም መካከል ጥሩ ወተትን ለጠጪዎች ተዋጭ ሲሆን እናጠጣችኋለን ይላል። እስኪ አንድ መረጃ አንጣልኝ ከሳይንሱ ወተት የሚወጣው ከደም ውስጥ ነው የሚል፣ ከደም መካከል ውስጥ ይወጣል የሚል። ወተት ከምንድን ነው የሚወጣው? እስቲ እፎይ ንገረኝ። አንድ ሳይንሳዊ ማስረጃ አንጣልኝ። ወተት ከምንና ከምንድን ነው የሚወጣው ነው እያልኩ ያሉት። እኔን አትጠይቀኝ፣ ቀድሜ ጠየቁ። በነገራችን ላይ የመጣሁበት ምክንያት ማለት ነው ይህን አሁን ይረዳኛል ብሎ ያመጣው ክፍል አትጮህ፣ ሜት ነው ያዝቅድም።
65 አነበበ፣ ምንም የሚጠቅመው የለም። 66 አነበበ፣ ምንም የሚጠቅመው ነገር የለም። ማብራራት እንኳን አይችልም ከፍ ዝቅ በሉ ብሎ። አሁን 67 አንብብ፣ ቀጥል። እሺ አንድ ነገር ልናገር። በመጀመሪያ ወደዚህ አንብብ፣ ክፍሉን አንብብ ነው የተባልከው። ሌላ ተረት ተረት አለ። ሙስሊሞች እንዲህ ናቸው፣ ከስር ታዘቧቸው። ፖለቲካና ጩኸት እንጂ መጽሐፋችሁን ላንብብልህ። ሐሙስ 3 ሰዓት ኢምራን ጠርተዋል እንዳቀ የድንቅርና በእናታቸው ወደዛ ሄድና ተማረስ ቀጥላቦ እሺ ላንብብላችሁ። ቁጥር 67 ላይ ምን ይላል? ዋናው ፖይንታችን ይሄ ነው። እስካሁን 65 አድርግልኝ አለኝ፣ 66 አድርግልኝ አለኝ። ምንም የሚጠቅም ነገር የለውም። ዋናው ፖይንቱ ያለው ሲጀመር 67 ላይ ነው። ከመጠጥ ጋር የሚገናኝ አይመልሱትም። ምንጠይቃቸው ፖለቲካ ይሰራሉ እንጂ ከስር ያላችሁ ሙስሊሞች አስተውሉ፣ አይምራችሁን ተጠቀሙ። እኛም እንድንጸየፋችሁና ሰው ሁሉ እንዲንቃችሁ አትሆኑ። ገብተው ተዋርደው ፖለቲካ ሰርተው ነው እንጂ የሚወጡት ክፍሉን አንብበው አይመልሱ። ምክንያቱም ሙስሊሞች ናቸው። ሙስሊሞች መዋሸት ይፈቀድላቸው። ሚጣርገቀኝ ይህም አሁን ሊጮህ ነው ተራው። እያንዳንዱ የሚገቡትን ታዘቡ። ሚዩት አርግ፣ ስራ ጠብቅ። 3 ሰዓት ሐሙስ አያቸው። ሙስሊሞች እንደዚህ ናቸው። ጩኸት፣ ፖለቲካ ምን አምስት ላለ ያው ተቀበሉት። ክርስቲያንን ተቀብያለሁ ብሎታል አይደለ? የክርስቲያንን ይቀበል። ከኔ ጋር ገና ከስሮ ነው ይማር። ኤኒዌይስ በደንብ አስተውሉ። ይግቡ አሁንም ፖለቲካ የሚሰሩት ምክንያቱም ሙስሊሞች እንዲህ ናቸው። በደንብ አስተውሉ። ክርስቲያኖች መጽሐፉ ላይ አወሩ፣ መጽሐፋቸው ላይ አወሩ። ኡስታዛችሁን ጆሮውን ጠምዛችሁ አምጡት። 1 ሚሊዮን ተከታይ ያለው በፈለገው ቶፒክ ላይ በማንኛውም ቀን በየትኛውም ሰዓት አስቀድሞ ይንገረኝ። የትኛውም ቀን ወረ ቢሉ ምንም አያውቁትን እዛው አስተምሯቸው። ከስሮ ነው ታታቢ እያደረጉ ይማሩ። ኤኒዌይስ አላህ ለምንድን ነው ጠጅ የፈቀደው? ጠጅ ጥቅም ያለው ያለው ለምንድን ነው? ክፍሉን አንብበው። ያ ከዘንባባዎችም ከወይኖችም ፍሬዎች እመግባችኋለሁ፣ ከእነርሱም ጠጅና መልካም ምግብን ትሰራላችሁ። በዚህም ውስጥ ለሚያስቡ ሕዝቦች በእርግጥ ተአምር አለ። ተአምሩ ምንድን ነው? ከወይን ፍሬ ጠጅ ሰርቶ መጠጣት ተአምር ነው። ጠጅ ሰርቶ መጠጣት ተአምር ነው። ይሄንን ነው እየተናገረ ያለው ቁርአኑ ማለት ነው። ይሄንን ከዛ በኋላ ምንድን ነው? የሰይጣን ስራ ነው፣ ጠጅ መጠጣት የሰይጣን ስራ ነው ብሎ አመጣ። ለምንድን ነው አላህ መጀመሪያ ተአምር አድርጎ ሰጥቷቸው ከዛ በኋላ የሰይጣን ስራ ብሎ የተናገረው? ይሄ እኔ ምንድን ነው ተሽሮ ነው። ይሄ በምንድን ነው የተሻረው ማለት ነው? በግመል ሽንት። የመሐመድ ሰሃቦች በጣም ስካር ስላስቸገራቸው በምን መጠቀም ጀመሩ ማለት ነው? ከዛ በኋላ የግመል ሽንት እንግዲህ ፈቅዶላቸው ነው ማለት ነው። ይሄንን የወይን ጠጅ ሻረው። ማስረጃ ልስጣችሁ። የግመል ሽንት ለመድኃኒትነት እንደሚያገለግል ሙሐመድ የፈቀደበት ምክንያት የግመል ሽንት እጅግ በጣም ጠቃሚ ስለሆነ ማለት ነው። ሳሂህ አልቡኻሪ 5686 ላይ ኦኬ። እሺ ናሬትድ አነስ እንደተረከው ይላል